ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። በዛሬ ፕሮግራማችን ግን የሀገር ውስጥ መረጃን ከኢትዮጵያ ብሔራዊ ቡድን ጋር አያይዘን እናነሳለን። ከክለቦች ጋር በተያያዘ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የስፖርት ጉዳዮችን እያነሳን ነው ቆይታን የምናደርገው። ፏድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። የሀገር ውስጥ መረጃዎቻችንን ወደ እናንተ እናደርስ። ውድ ቤተሰቦቻችን የኢትዮጵያ ብሔራዊ ቡድን ተጋጣሚውን ዛሬ ያውቃል። የ2027 የአፍሪካ ዋንጫ ቅድመ ማጣሪያ የዕጣ ማውጣት ስነስርዓት በዛሬው ዕለት የሚደረግ ይሆናል። 12 ሀገራት በቅድመ ማጣሪያው ተሳታፊ ሲሆኑ አሸናፊው ሀገር ለአፍሪካ ዋንጫ ለማለፍም በሚረዳው የምድብ ድልድል ላይ ይሳተፋል ተብሎ ነው የሚታሰበው። ዋሊያዎቹ በቋት አንድ ላይ ሲገኙ በሁለተኛው ቋት ከሚገኙት ቻድ፣ ሳኦ ቶሜና ፕሪንሲፔ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሲሸልስ መካከል በሚወጣው ዕጣ ማውጣት ስነ ስርዓት የሚጫወቱ ነው የሚሆነው። ከነዚህ ብሔራዊ ቡድኖች ከአንዳቸው ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ቡድኖቹ እርስ በርስ በሚገናኙበት ወቅትም በንጽጽር ከፍተኛ የፊፋ ደረጃ ያለው ሀገር የመጀመሪያ ጨዋታውንም በሜዳው እንደሚያደርግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫው ለማለፍ የቅድመ ማጣሪያ ጨዋታውን የሚያደርግበትን ድልድል ነገ ይፋ ይደረጋል ተብሎ ይጠበቃል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድን በቀጣይ ማን ይረከበዋል የሚለው ጉዳይ በትልቁ የሚጠየቅ ጥያቄ ነው። በጊዜያዊ አሰልጣኝ እየተመሩ የሚገኙት ማንቸስተር ዩናይትዶች አዲስ ጊዜያዊ አሰልጣኝ ለመሾመም መቃረባቸው ነው መረጃዎች እየወጡ የሚገኙት። አሰልጣኝ ማይክል ካሪክ እስከ ውድድር ዓመቱ መጨረሻም ቡድኑን ለመረከብ በክለቡ ኃላፊዎች ቅድሚያ ተሰጥቶታል። ማይክል ካሪክ እና ኦሌ ጉነር ሶልሼር ከክለቡ ኃላፊዎች ጋርም ከተነጋገሩ በኋላ ማይክል ካሪክ ቡድኑን ለመረከብም ከጫፍ ደርሷል። የክለቡ ዳይሬክተር ጄሰን ዊልኮክስ እና የበላይ ኃላፊ የሆነው ኦማር ቤራድም የአዲሱን ጊዜያዊ አሰልጣኝም የቅጥር ሁኔታ ሂደትን ሲከታተሉ እንደቆዩ ነው መረጃዎች የወጡት። የማንቸስተር ዩናይትድ ኃላፊዎች ውሳኔያቸውን ያሳወቁ ሲሆን በቀጣዮቹ 48 ሰዓታትም ይፋ እንደሚያደርጉት ነው መረጃዎች የወጡት። ክለቡ ጊዜያዊ አሰልጣኙን በይፋ ከሾመ በኋላ የሩበን አሞሪም ተተኪ ለመሾም ግን ዋና አሰልጣኝም በቀጣይ ይፈልጋሉ ተብሎ ይታሰባል። ከሩበን አሞሪም ስንብት በኋላ ዳረን ፍሌቸር ቡድኑን በሁለት ጨዋታዎች መምራቱ የሚታወስ ነው። ዘገባው የዘ አትሌቲክ እንደሆነ ነው መረጃዎች የወጡት። ሌላኛው ማንቸስተር ዩናይትድ ባለፉት 12 ሰዓት ሀሳብና ታክቲክን በተመለከተ ከማይክል ካሪክ ጋር መወያየቱ ነው መረጃዎች የወጡት። ውይይቱ አዎንታዊ እንደነበር ሲገለጽም ካሪክም ፉክክሩን እየመራ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ስለዚህ ዛሬ ወይ ነገ አሊያም ደግሞ በዚህ ሳምንት ውስጥ ውሳኔው ይፋ ይደረጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ነገር ግን ማንቸስተር ዩናይትድ በጊዜ ቶሎ አሰልጣኙን ሾመው በሳምንቱ መጨረሻ በሚደረገው የማንቹሪያን ደርቢ ጨዋታ ላይ ቡድኑን በኃላፊነት የሚመራውን አሰልጣኝ ቶሎ መወሰን እንደሚፈልግ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ድረስ በጊዜያዊ አሰልጣኝ ማንቸስተር ዩናይትድን ለመረከብም እጅጉን መቃረቡን ግን የተለያዩ መረጃዎች ያነሳሉ። የማንቸስተር ዩናይትድ የተከላካይ አማካይ የሆነው ካርሎስ ካሴሜሮ ከብራዚሉ ክለብ ፓልሜራስ ጋር ስሙ እየተነሳ ነው። ፌጂያስ የተባለው የመረጃ ምንጭ ጋዜጠኛ ዲየጎ ፌርሚኖ እንደተናገረው ከሆነ ካሴሜሮ በኦልትራፎርድ ያለው ቆይታ አጠራጣሪ በመሆኑ ፓልሜራስ የዝውውር ጥያቄ ሊያቀርቡለት ዝግጁ እንደሆነ የተነገረው። እንደ ዘገባው ከሆነ ፓልሜራስ ስለዚህ አንጋፋ የብራዚል ብሔራዊ ቡድን ተጫዋችም የ2 ዓመታት ውል ሊያቀርቡለት ቢችሉም ተጫዋቹ ግን ወደ ብራዚል ሊግ ለመመለስ አለመፈለጉ እስካሁን ግልጽ የተደረገ ነገር የለም። ከፓልሜራስ በተጨማሪ ግን የሳዑዲ አረቢያ ሊግ ክለቦችም
የተሻለ ደሞዝ በመክፈልም ካሴሜሮን ለማስፈረም ፍላጎት ሊኖራቸው እንደሚችል የሚያሳዩ መረጃዎች እየወጡ ነው። ካሴሜሮ ባለፉት 10 ዓመታት በሪያል ማድሪድ ድንቅ ስኬቶችን ካስመዘገቡ ተጫዋቾች መካከል አንዱና የትውልዱ ምርጥ ተጫዋች ተደርጎም ነው የሚወሰደው። ይህም የ33 ዓመት ተጫዋች በሳንቲያጎ ቤርናቢው ቆይታው 5 የቻምፒየንስ ሊግ ዋንጫዎችን፣ 3 የላሊጋ ዋንጫዎችንና ሌሎችም ዋና ዋና ክብሮችን ማሸነፍ መቻሉ የሚታወስ ነው። ካሴሜሮ በ2022 ክረምት ማንቸስተር ዩናይትድን ሲቀላቀልም ጥሩ አጀማመር የነበረው ሲሆን በቆይታውም ክለቡ የካራባው ካፕ ዋንጫን እንዲያሸንፍም ረድቶታል። ሆኖም ከዚያ በኋላ ግን የተጫዋቹ ብቃት እየወረደ የመጣ ሲሆን አሁን ላይ የቀድሞ ይታወቅበት የነበረው ደረጃ ላይ እንደማይገኝ ነው በግልጽ እየታወቀው። ካሴሜሮ በቅርቡ ከክለቡ ይወጣል ተብሎ የሚጠበቅ ሲሆን ምናልባትም እሱን ተከትሎ ማኑኤል ኡጋርቴም ከክለቡ ሊሰናበት እንደሚችል ነው የሚታመነው። ዴይሊ ሜል እንደዘገበው ከሆነ ማንቸስተር ዩናይትዶች የኖቲንግሃም ፎረስቱን ኮከብ ኤሊየት አንደርሰንን የካሴሜሮ ተተኪ አድርገው ለማምጣትም ከፍተኛ ፍላጎት እንዳላቸው ይነገራል። ካሴሜሮ በታላቅ የእግር ኳስ ታሪኩ የሚታወስ ቢሆንም ስሙ በብዛት የሚነሳው ግን በፕሪሚየር ሊግ በነበረው የኋለኛው ዘመን ቆይታው ላይ ሳይሆን በማድሪድ በነበረው ወርቃማ ጊዜ እንደሆነ በርካቶች የሚያስታውሱት ጉዳይ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ውድ ቤተሰቦቻችን እናንሳ። ካይ ሃቨርትስ ከ5 ወራት ቆይታ በኋላ ወደ ጨዋታ ስለመመለሱ ጥያቄ ተጠይቆ ምላሹን ሰጥቷል። ልዩ ስሜትን ይፈጥራል። ለኔ አስደናቂ ነው። ወደ ቡድኑ በመመለሴ ደስተኛ ነኝ። እናም አሁን ላይ በተቻለኝ መጠን ልረዳቸው እንደምችልም ተስፋ አድርጋለሁ ብሏል። የቡድን አጋሮቼ ባለፉት 2 ወራት የተጫወቱበት መንገድ ከውጭ እንኳን ማየት በጣም ጥሩ ነበር። ምንም እንኳን ሁልጊዜም እንደዚህ ባለ ሁኔታ ውስጥ መሆን በጣም ከባድ ቢሆንም ነገር ግን እነሱን ማየት አስደናቂ ነበር። እናም አሁን ላይ ከነሱ ጋር በመሆኔ በጣም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው ካይ ሃቨርትስ ስለ ማርቲኔሊም ሃትሪክ ተጠይቆ ምላሹን ሰጥቷል። እሱ በጥሩ ሁኔታ ነው የተጫወተው እናም ይገባዋል ብዬ አስባለሁ። በየቀኑ በጣም ጠንክሮ ይሰራል። በተለይም ደግሞ ባደረገው መንገድም ከቆመ ኳስ 2 ጎሎችን ማስቆጠር ችሏል። አስደናቂ ነው። ስለዚህም ሁላችንም ለሱ በጣም ደስተኞች ነን ብዬ አስባለሁ ሲልም ጭምር ነው የተናገረው። በተለይም በቆመ ኳስ ላይ ብዙ ትኩረት በሚደረጉ ቡድኖች ላይ ከፍ ብሎ ዘሎ 2 ጎሎችን ማስቆጠር አስደናቂ ነው። በኤፍኤ ካፕ 3ኛው ዙርም ሁልጊዜም ከባድ ነው ብዬ አስባለሁ። እናም እንደዚህ አይነት ቦታ ላይ ደግሞ ለመጫወት ሁልጊዜም ከባድ ነው። ምርጡን የእግር ኳስ ጨዋታችንን አልተጫወትንም፣ ነገር ግን ጨዋታውን አሸንፈናል እና ያ ደግሞ በጣም አስፈላጊው ነገር ይመስለኛል ሲል ነው ካይ ሃቨርትስ ከበርካታ ጊዜያቶች በኋላ ወደ ሜዳ የተመለሰው ተጫዋች ሀሳቡን የሰጠው። አርሰናል የእግር ኳስ ውበቱን አጥፍቶታል። እግር ኳስ እንደጎደለው ነው። በተለይም የእንግሊዝ ፕሪሚየር ሊግን አስጠሊታ እያደረገው ነው ብለዋል። ይህንን የተናገረው ጄሚ ኦሃራ የተባለም ሰው ነው። የቀድሞ የቶተናም ተጫዋች ነው። ጄሚ ኦሃራ አርሰናል ፖርትስማውዝን 4-1 ባሸነፈበት ጨዋታ ላይ ነው ይህንን ሀሳብ የሰጠው። በተለይ በርካቶች ከቆመ ኳስ ጋር በተያያዘ እንደዚህ አይነት ሀሳቦችን ሲያጋሩ እንመለከታለን አርሰናል ላይና ጄሚ ኦሃራም የቀድሞ የቶተንሃም ሆትስፐርስ ተጫዋች የነበረው ሰውም ይህንን ሀሳብ ነው የሰጠው። አርሰናል ከቆመ ኳስ ጎል እያስቆጠረ ጨዋታን የሚያሸንፍበት መንገድ እግር ኳሱን እንደገደለው ነው። እኔ ደግሞ ከቆመ ኳስ የሚያስቆጥሯቸው ጎሎች በምንም ሁኔታ አያስደሱትኝም ሲል ጭምር ይናገራል። እግር ኳስን የሚወድ በሙሉ ይህንን ይጠላል። እኔ በግሌ በጣም ነው የሚያስጠላኝ። የቆመ ኳስ የእግር ኳስን ውበት እያጠፋ ነው። በተለይም የእንግሊዝ ፕሪሚየር ሊግን ውበት እያጠፋው ነው። አርሰናል ሊጉን አስጠሊታ እያደረገው ነው። እግር ኳስ መመልከትን ወዳለሁ፣ ነገር ግን በአሁኑ ሰዓት የአርሰናልን ጨዋታና የቆመ ኳስ ጎልን ከማይ አለማየትን እመርጣለሁ። ይህ በከፍተኛ ሊግ የሚጫወት ክለብ ሳይሆን ትልቁ ሊግ ላይ ወይም ደግሞ እግር ኳስ ክለብ ነን ሊግ የሚባሉ እግር ኳስ ክለቦች ላይ የሚመስል አይነት ነገር ነው ያለው አርሰናል ሲልም ነው የተናገረው። አንድ ትልቅ ቡድን ሁልጊዜም ከማዕዘን ወይም ደግሞ ከእጅ ወራ ጎል ለማስቆጠር ወደ ሜዳ ሲገባ መመልከት ያሳዝነኛል ሲል ጄሚ ኦሃራ ይናገራል። እኔ ይህንን ነገር ማመን አቅቶኛል ሲልም ነው የሚናገረው። ይህንን የቆመ ኳስ ከአርሰናል አስጀምሮታል፣ ልምድም አድርገውታል። ሌሎች ቡድኖችም የእነሱን መንገድ እየተከተሉ ይገኛሉ። ረጅም የእጅ ወራዎችን የማዕዘን ምት የጎል ምንጮች ለማድረግም ከአርሰናል ተሞክሮ እየወሰዱ በሊጉ አሁን ላይ ይህ የእግር ኳስ ጉዳይ በክለቦችም እንዲስፋፋ አድርገውታል። አርሰናል ምንም አይነት አዝናኝ የእግር ኳስን እየተጫወተ አይደለም። ከቆመ ኳስ ውጤትን እየፈለጉ እግር ኳሱን አስጠሊታ ካደረጉት ክለቦች መካከል አንደኛው ሆኗል። ከክፍት ጨዋታ ጎል ማስቆጠር እስካልጀመሩ ድረስ የእግር ኳስን ውበት እያጠፉት ነው ሲል የቀድሞ የቶተንሃም ተጫዋች ነው ጄሚ ኦሃራ ይናገራል። ዊሊያም ሳሊባ ሀሳቡን ሰጥቷል። ቡድኔ ሊጉን ለማሸነፍ የሚያስፈልገውን ግንዛቤና በራስ መተማመን እንዳለው ይሰማኛል። ነገር ግን እንደገና ሁለተኛ መውጣት ስለማንፈልግ ሜዳ ላይ ማሳየት ያለብንን ነገር በሙሉ አሳይተን ዋንጫውን ማምጣት የግድ ይጠበቅብናል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህንን ሀሳብ የሰጠው ዊሊያም ሳሊባ ነው።
ቸልሲን የተመለከቱ መረጃዎችን እናንሳ። ጆኮል ስለ ሊያም ሮዝኒየር ይናገራል። ጊዜ ያስፈልገዋል፣ ዋናው ነገር እርሱ ነው። ነገሮች ወዲያውኑ ለማስተካከል የሚረዳ አስማታዊ ኃይል የለም። በቸልሲ ውስጥ ጥሩ ተጫዋቾች ያሉ፣ ማንኛውም ቡድን ማሸነፍ እንደሚችሉም አይተናል። ስለዚህም ለዚህ አሰልጣኝ ጊዜ ሊሰጠው ይገባል ሲል የተናገረው ሊያም ሮዝኒየር ራሱ ሲናገር ደግሞ አንድ ጨዋታ ብቻ ነው ገና የመራሁት፣ የተወሰኑ የጨዋታ እንቅስቃሴዎችን ለመመልከት በጣም የሚያምሩ ነበሩ። ድንቅ የሆኑ ተጫዋቾች ያሉን፣ ስለ እግር ኳስ ያለን የግል ሀሳብ አስፈላጊ አይደለም። ዋናው ነገር የእግር ኳስ ጨዋታዎችን በቋሚነት ማሸነፍ ነው ብሏል ሊያም ሮዝኒየር። ቸልሲ ከአርሰናል በሚደረገው ተጠባቂ የሊግ ካፕ የመጀመሪያ ዙር ጨዋታ መርሃ ግብር የሚመሩት ዳኛ ይፋ ተደርገዋል። ስታንፈርድ ብሪጅ ስቴዲየም ላይ የሚደረገውን ጨዋታ ሳይመን ሁፐር በመሃል ዳኝነት እንደሚመሩት ነው መረጃው የወጣው። ጨዋታውን በቫር ዳኝነት ደግሞ ዣሬድ ጊሌት እንደሚመሩት ይፋ ተደርጓል። ጨዋታው ከነገ በስቲያ ምሽት ዕለተ ረቡዕ ምሽት 5 ሰዓት ላይ የሚደረግ መርሃ ግብር ነው። ቸልሲ የዓለማችን ምርጡ ከሚባሉ ግብ ጠባቂዎች መካከል አንዱን ለማስፈረም ለሊያም ሮዝኒየርም የመጀመሪያው ፈራሚ ለማድረግም ፍላጎት አላቸው ተብሏል። ቸልሲ የኤሲ ሚላኑን ግብ ጠባቂ ሆነው ማይክ ሜኞን ለማስፈረም ነው ፍላጎት እንዳለው የሚነገረው። እንደ ዘገባዎቹ ጥቆማ ከሆነ የቸልሲ ቦርድ የ30 ዓመቱን ፈረንሳዊ ግብ ጠባቂ ለማስፈረምም እየሰራ ይገኛል። አዲሱ የቸልሲ አሰልጣኝ ሊያም ሮዝኒየር ይህ ዝውውር እንዲፈጸም ከፍተኛ ግፊት እያደረጉ ነው። ሮዝኒየር አሁን ባለው ስብስባቸው ውስጥም የግብ ጠባቂ ቦታ ላይ የቡድኑ ደካማ ጎን እንደሆነ ያምናሉ። ይህም በአስቸኳይ እንዲፈታላቸው ነው የሚፈልጉት። ማይክ ሜኞ ኤሲ ሚላንን ከተቀላቀለ በኋላ እጅግ አስደናቂ ብቃቱን እያሳየ ሲሆን በአሁኑ ወቅትም በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ እንደሆነ ጥርጥር የለውም። ማይክ ሜኞን ወደ ቼልሲ ቢመጣ ድንቅ የግብ ጠባቂዎች የማዳን ክህሎት ወይም ሾት ስቶፒንጉ፣ የተከላካይ ክፍሉን የማደራጀት ችሎታው እና ደግሞ በእግር ኳስ የመቆጣጠር ወይም ፉትወርክ ችሎታውም ለቼልሲ አዲስ ጥንካሬን እንደሚሰጥ ነው የሚያምኑት። የተጫዋቹ ኮንትራት በዚህ የውድድር ዘመን መጨረሻ ላይ ይጠናቀቃል። ይህም ለቼልሲ ሁለት አማራጮችን ይዞ ይመጣል። በጥር ወር ተጫዋቹ በተመጣጣኝ ዝቅተኛ ዋጋ አሁን ማስፈረም፣ በክረምት ደግሞ ኮንትራቱ ሲያልቅ በነፃ ወይም ፍሪ ትራንስፈር ማድረግ ለዚህ እንግዲህ አማራጭ ይሆናል። ቸልሲ በቀጣይ የውድድር ዘመን በፕሪሚየር ሊጉ የበላይነቱን ለመያዝም ጥራት ያላቸው ተጫዋቾችን ይፈልጋል። ማይክ ሜኞን ማስፈረም ደግሞ ትልቅ ስኬት እንደሚሆንላቸው ተገምቷል። ተጫዋቹ ወደ እንግሊዝ መምጣት እንደሚፈልግ የሚታወቅ ሲሆን ሚላኖች ግን እስካሁን የኮንትራት ማራዘሚያ ስምምነት ላይ መድረስ አልቻሉም። ኮከብ ግብ ጠባቂያቸውን በነፃ ወይም በርካሽ ዋጋ ማጣት ደግሞ ለሚላን ትልቅ ኪሳራ እንደሚሆንባቸው ጭምር ነው መረጃዎች እየወጡ የሚገኙት። ሌላኛው ከቼልሲ ጋር የምናነሳው ጉዳይ ደግሞ ዡሪየል ሃቶ የሰጠው ሀሳብ ነው። ኤንዞ ማሬስካ እኔን ኢንቨርት አድርጌ ወደ ማጥቃቱ እንድቀላቀል ይፈልግ ነበር። አሁንም አዲሱ አሰልጣኝ ያንን ነገር ነው የጠየቀኝ። ይሄ ለኔ አዲስ ነገር ነው፣ ነገር ግን ደስተኛ ነኝ። በአዲሱ አሰልጣኝ ስርም ባለፉት ቀናቶች ዘና እያልኩኝ ነው ሲል ዡሪየል ሃቶ ይናገራል። እንደ ከቼንድ ኦፍ ሳይድ ዘገባ ከሆነም ቸልሲ የ21 ዓመቱን የኮሞ የመሃል ተከላካይ የሆነው ጃኮብ ራሞንን ለማስፈረም ፍላጎት አለው። የሪያል ማድሪድ ተጫዋች እንደነበር ይታወሳል። ሪያል ማድሪድ በድጋሚ መመለስ እንደሚፈልግም የሚያሳዩ ሪፖርቶች ወጥተዋል። ነገር ግን ቸልሲ ይህንን ተጫዋች ለማስፈረም ማለትም ጃኮብ ራሞንን ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚው እንደሆነ ነው መረጃዎቹ እያሳዩ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። በሁሉም ዋንጫ ውድድሮች ላይ ነን፣ እናም ደግሞ ግቤ ሁሉንም ማሸነፍ ነው። ዋትፎርድ እያለሁኝ ሊጉን አሸንፌ ወደ ፕሪሚየር ሊግ ማደግ ነበር የማስበው። አሁን እዚህም ሲቲ ቤት ያለኝ አስተሳሰብ ተመሳሳይ ነው። የምችለውን ሁሉ ማሸነፍ እፈልጋለሁ ሲል ማንቸስተር ሲቲን ከዋትፈርድ የተቀላቀለው ማክስ አሌን ሀሳቡን የሰጠው። በዋትፈርድ ያገኘሁት ልምዴን ወድጄዋለሁ፣ ነገር ግን አሁን ላይ ያለሁት ክለቤ የዓለማችን ምርጡ ክለብ ነው። እነሱም ሲቲዎች ትመለሳለህ ብለው ጥያቄ ሲያቀርቡልኝ ለውሳኔ ራሱ አላንገራገርኩኝም ሲል ነው ማክስ አሌን ጨምሮ የሚናገረው። ሌላኛው ከማንቸስተር ሲቲ ጋር የሚነሳው ጉዳይ ኤሊዮት አንደርሰንን ለማስፈረም ፉክክር ውስጥ የገቡት ክለቦች ጥያቄዎችን አቅርበው እንደነበር ይነገራል። ለዚህ ቡድን እነሱም ማንቸስተር ሲቲ እና እንዲሁ ደግሞ ማንቸስተር ዩናይትድ፣ እነዚህ ሁለት ክለቦች ይህንን ተጫዋች ለማስፈረም ጥያቄ ያቀረቡ ናቸው። ፉክክሩን ይቀላቀላሉ ብለውም የሚጠበቁት እነዚህ ሁለት ክለቦች ብቻ እንደሆኑ እየተነገረ ይገኛል። በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ኤሊዮት አንደርሰንን ለማስፈረም ምናልባት ሁለቱ የማንቸስተር ከተማ ክለቦች ትልቅ ትንቅንቅን ያደርጉበታል ተብሎ እንደሚታሰብ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዳቪድ ኦርነስቲን ነው ይህንን መረጃ እያጋራ የሚገኘው። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። የትላንትናው ቨርዥን ቪኒሲዮስ ጁኒየር አድቫንቴጁን በሚገባ አልተጠቀምንበትም። በጨዋታው ቅዠት ሆኖባቸው ነበር። ይህንን ግን ሳንጠቀምበት ከሜዳ ወጥተናልና የትላንትናው ቪኒሲዮስ ጁኒየር እጅግ በጣም ድንቅ ነበር ሲል ነው ቲቦ ኩርቶባ ሀሳቡን የሰጠው። ነገር ግን ሳንጠቀምበት ቀርን ሲል ነው የተናገረው።
ሁሉም ሰው ሪያል ማድሪድ ተጨማሪ ፊርማ እንደሚያስፈልገው ያምናል። ነገር ግን ክለቡ በዚህ የጥር ተጫዋቾች የዝውውር መስኮት እምነት የለውም። ከሪያል ማድሪድ እንደ ሁሌውም በዚህ ወር ተጫዋቾችን የማስፈረም ምንም አይነት እቅድ እንደሌለው ነው የሚነገረው። ነገር ግን በሪያል ማድሪድ ቤቱም ያሉ ሰዎች ከዛ በተጨማሪ ደጋፊዎችም ጭምር ሪያል ማድሪድ የተወሰኑ ፊርማዎችን በዚህ የጥር ተጫዋቾች የዝውውር መስኮት ማድረግ እንዳለባቸው ያምናሉ። ነገር ግን ፍሎሬንቲኖ ፔሬስ ምንም አይነት ዝውውርን በጥር እንደማያደርጉ ነው የሚታመነው። ስለዚህ በዚህ የጥር ተጫዋቾች የዝውውር መስኮት ሪያል ማድሪድ ተጫዋች ያስፈርማል ተብሎ አይጠበቅም። ሌናርት ካርል ስለ ሪያል ማድሪድ ስለሰጠው አስተያየት ለባየር ሚኒክ አመራሮች ይቅርታ ጠይቋል። የባየር ሚኒኩ ድንቅ ታለንት የሆነው ሌናርት ካርል ወደፊት ለሪያል ማድሪድ መጫወት ህልሙ እንደሆነ በይፋ መናገሩን ተከትሎ በክለቡ አመራሮች ዘንድ ይቅርታ መጠየቁን የተሰማው ባለፈው ሳምንት ከደጋፊዎች ጋር በነበረው ዝግጅት ላይ አንድ ወጣት ደጋፊ ለሪያል ማድሪድ ወይም ለሌላ ክለብ መጫወት ህልምህ ነው ወይ ብሎ ጥያቄ አቅርቦለት ነበር። ሌናርት ካርልም አዎ በእርግጥም ያ ትልቁ ህልሜ ነው፣ ለማድሪድ መጫወት ፈልጋለሁ የሚል ምላሽን ሰጥቷል። የንግግር በባየር ሚኒክ ደጋፊዎች ዘንድ ቅሬታን ፈጥሮ ነበር። ቪንሶን ኮምፓኒ ድርጊቱ የኮሚኒኬሽን ስህተት ነው ሲል ገልጾታል። ሌናርት ካርል ገና 17 ዓመት ልጅ ነው፣ እንደ 17 ዓመት ልጅም ተናግሯል። ስህተት መሆኑን ወዲያውኑ ተረድቶ ይቅርታ ጠይቋል። ዋናው ነገር በልምምድና በጨዋታ ላይ የሚያሳየው ብቃት ላይ ነው። ማክስ ኤርበር ዋና ስራ አስፈጻሚው ጉዳዩ ለእኛ ተዘግቷል፣ ካርል በባየር ሚኒክ በጣም ደስተኛ እንደሆነና ለክለቡ ያለውን አክብሮትም ነግሮናል ሲል ነው የተናገረው ማክስ ኤርበር። ሌናርት ካርል በሪያል ማድሪድ ቢመኝም እንደ አርሰናልና ቼልሲ ያሉ የለንደን ክለቦችም ተጫዋቹን በቅርበት እየተከታተሉት ነው የሚገኘው። ጀርመናዊው አማካይ በዚህ የውድድር ዘመንም በ22 ጨዋታዎች 6 ግቦችን በማስቆጠርና 2 አሲስቶችን በማድረግም አስደናቂ ብቃቱን እያሳየ ነው። ሌናርት ካርል ከባየር ሚኒክ ጋርም እስከ 2028 ድረስ ኮንትራት ያለው ቢሆንም የእንግሊዝ ክለቦች ተጫዋቹን ለማስፈረም ያላቸው ፍላጎት በቀጣይ የዝውውር መስኮቶች ሊጨምር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከዚህ የተሻለ ባርሴሎናን ትመለከታላችሁ ብሏል የካታላኑ ክለብ ባርሴሎና ዋና አሰልጣኝ የሆነው ሃንሲ ፍሊክ። የዋንጫ ስኬት ጉዟቸውን በድል ማስቀጠልም ችለዋል። ትላንትና ሪያል ማድሪድን በማሸነፍ ሃንሲ ፍሊክ በአሰልጣኝነት ዘመናቸው በፍጻሜ ጨዋታም ተሸንፈው አያውቁም። 8 የፍጻሜ ጨዋታዎችን ማድረግ የቻሉት አሰልጣኝ ሃንሲ ፍሊክ ሁሉንም በበላይነት መወጣት ችለዋል። አሰልጣኙ ከትላንትናው ትልቅ ድል በኋላ ከዚህ የተሻለ ባርሴሎናን ትመለከታላችሁ ሲሉ ተጨማሪ ዋንጫዎችንም እንደሚያሸንፉ ጭምር ነው የተናገሩት ሃንሲ ፍሊክ። ከሜዳው አልፎ በዓለም ዙሪያ መነጋገሪያ የሆነው የብራዚል ኮከብ ሃልክን ሰርግ እንመልከት። ታዋቂው የብራዚል እግር ኳስ ተጫዋች የሆነው ጊቫን ኒልዶ ቪየራ ዴ ሶሳ ይባላል። ይህ ተጫዋች በቅጽል ስሙ ነው ሃልክ ተብሎ የሚጠራው። በድጋሚ የዓለም ሚዲያዎች ትኩረትን ስቧል። ነገር ግን በዚህኛው ትኩረቱ በኳስ ችሎታው ሳይሆን በትዳር ህይወቱ ነው። ሃልክ ከቀድሞ ባለቤቱ የእህት ልጅ ከሆነችው ካሚላ አንጄሎ ጋርም የነበረው ግንኙነት ወደ ትዳር ቀይሮ የሰርግ ስነ ስርዓቱን በይፋ ፈጽሞታል። ሃልክ ከዚህ ቀደም ለ12 ዓመታት ያክል በትዳር ቆይቶ የ3 ልጆች አባት እንደነበር ይታወቃል። ከቀድሞ ባለቤቱ ጋር ከተለያየ በኋላ ነው እንግዲህ ከካሚላ ጋር የቀድሞ ባለቤቱ የእህት ልጅ ጋር ማለት ነው አዲስ ንግግር የጀመረው። ጥንዶቹ በአሁኑ ወቅት በህግና በሃይማኖት ተጋብተው 2 ልጆችንም አፍርተዋል። ድርጊቱ በብራዚል ህግ ወጥ ባይሆንም በማህበራዊ ሚዲያና በደጋፊዎች ዘንድ ግን እስካሁን ከፍተኛ ክርክርን እያስነሳ ነው። የደጋፊዎች አስተያየት በሁለት ተከፍሏል። አንዳንዶች የግል ህይወት ነው፣ ፍቅር ካለ ምንም ችግር የለውም እያሉ ይገኛሉ። ሌሎች ደግሞ የቤተሰብ ዝምድና ነገሩን ከባድና የማይዋጥ ያደርገዋል ይላሉ። ያም ሆነ ይህ ግን የሃልክ የግል ህይወት እንደ እግር ኳስ ተሰጥኦ ሁሉ መነጋገሪያነቱ እንደቀጠለ ነው መረጃው የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን አመሰግነን። በቀጣይ ፕሮግራሞቻችን መልሰን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።